ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የሰብአዊ መብቶች አያያዝና ጥበቃን በተሻለ መንገድ ለመምራትና ለመተግበር የሚያግዝ የመግባቢያ ስምምነት ከ3 ተቋማት ጋር ተፈራረመ። ኢሰመኮ ስምምነቱን ከፌዴራል ሕግና ፍትህ ኢንስቲትዩት፣ ከጀስቲስ ፎር ኦል ፒኤፍ ኢትዮጵያ እንዲሁም ከሴንተር ኦፍ ጀስቲስ ጋር መፈራረሙን ትላንት ባወጣው መግለጫ አስታውቋል። የሰብአዊ መብቶች ጥበቃና የማስፋፋት ስራን ለማጎልበት እንደሚያስችል የታመነበትን ስምምነት የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ የተቋማቱ የሥራ ኃላፊዎች ጋር ተፈራርመዋል። ኢሰመኮ ከፌዴራል ሕግና ፍትህ ኢንስቲትዩት ጋር ያደረገው ስምምነት የሰብአዊ መብቶች እይታ ወደ ሕግና ፍትህ ስርዓተ ትምህርትና የስልጠና ፕሮግራሞች ውስጥ እንዲገባ የማረጋገጥ እንዲሁም የኤሌክትሮኒክና የገጽ ለገጽ ትምህርት መስጫ ዘዴን በመጠቀም የሰብአዊ መብቶች ትምህርትን ተደራሽ የማድረግ ግብ እንዳለው ተገልጿል። በተመሳሳይ ከጀስቲስ ፎር ኦል ፒኤፍ ኢትዮጵያ ጋር የተደረሰው ስምምነት በአጠቃላይ በሀገሪቱ በሰብአዊ መብቶች በሕግ የበላይነትና በሰላም ግንባታ ላይ ትኩረት ያደረጉ የጋራ ፕሮጀክቶችን ለማከናወን የሚያስፈልጉ የሀብት ማሰባሰቢያ ስትራቴጂዎች ላይ ትብብር ለማድረግ ያለመ ነው። እንዲሁም ከሴንተር ፎር ጀስቲስ ጋር የተፈራረመው ስምምነት የታራሚዎችና የተጠርጣሪዎች የሰብአዊ መብቶችን የሚመለከት ሲሆን ከታሰሩ ቤተሰቦቻቸው ጋር የሚኖሩ ህጻናትን መብቶችን በሚያስጠብቁ ጉዳዮች ላይ በጋራ ለመስራት እንዲሁም አማራጭ የቅጣት አይነቶች እንዲተገበሩ ለመወትወት ያለመ እንደሆነ ተገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ተቋማዊ ነጻነትና ገለልተኝነትን ጠብቀው የተዘጋጁና የተፈረሙት የጋራ መግባቢያ ሰነዶች በሙሉ ኃላፊነት እንዲተገበሩ ሁሉም የበኩላቸውን እንዲወጡ አሳስበዋል። አክለውም ኢሰመኮ በ3ቱ ተቋማት የተፈረሙት የመግባቢያ ሰነዶች የሰብአዊ መብቶች አያያዝና ጥበቃን በተሻለ መንገድ ለመምራትና ለመተግበር የሚያግዙ መሆናቸውንም ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከህግ ታራሚዎች አጀንዳ ለመሰብሰብ በሚያስችለው ቅድመ ሁኔታ ዙሪያ ከፌዴራል ማረሚያ ቤት ኮሚሽን ጋር ውይይት ማድረጉን አስታወቀ። ለሀገራዊ ምክክር ግብዓት የሚሆኑ መረጃዎችን ለመሰብሰብና መረጃው ለሌላቸው የፌዴራልና የክልል ታራሚዎች መረጃው እንዲኖራቸው ውይይት ማካሄድ አስፈላጊ መሆኑን የኮሚሽኑ ቃል አቀባይ ጥበቡ ታደሰ ገልጸዋል። በዚህም ኮሚሽኑ ከህግ ታራሚዎች አጀንዳዎችን ለመሰብሰብ በሚያስችለው ቅድመ ሁኔታ ላይ ከፌዴራል ማረሚያ ቤት ኮሚሽን ጋር ትላንት መወያየቱን የፌዴራል ማረሚያ ቤት ኮሚሽን በፌስቡክ ገጹ ያወጣው መረጃ ያሳያል። በውይይቱም የምክክር ኮሚሽኑ በምክክር ሂደቱ በየደረጃው መሳተፍ ያለባቸው ሁሉም የህብረተሰብ ክፍሎችና ባለድርሻ አካላት እንዲካተቱና በሚገባው ልክ ተሳትፎ እንዲኖራቸው ለማድረግ ትኩረት ሰጥቶ እየሰራ መሆኑንም ቃል አቀባዩ ተናግረዋል። በቀጣይም ከህግ ታራሚዎችና ከቀጠሮ እስረኞች ጋር ውይይት እንደሚካሄድ አክለው ተናግረዋል። የፌዴራል ማረሚያ ቤት ኮሚሽን የጥበቃና ደህንነት ዘርፍ ምክትል ኮሚሽነር ጀነራል ተክሉ ለታ በበኩላቸው በማረሚያ ቤት ያሉ የተለያዩ ልዩነቶችና የጾታ ስብጥሩን የጠበቀ ሁሉንም አካታች የሆነ ውይይት እንዲካሄድ ከሀገራዊ ምክክር ኮሚሽኑ ጋር በትብብር እንደሚሰሩ መግለጻቸውን ጽሑፉ ያብራራል። እንዲሁም የማረሚያ ቤት ኮሚሽኑ በመወያያ አዳራሾች ዝግጅት፣ በተሳታፊዎች ልየታ፣ በጥበቃ ደህንነት ስራና በሌሎች ተግባራት ላይ ንቁ ተሳትፎ በማድረግ በጋራ ለመስራት ዝግጁ መሆኑን ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በፌዴራል ማረሚያ ቤት ኮሚሽን በሚገኙ ማረሚያ ቤቶችና በሁሉም ክልሎች በተመረጡ ሁለት ማረሚያ ቤቶች በአጠረ ጊዜ ውስጥ ውይይት እንደሚካሄድ ጠቁሟል። የታንዛኒያ ዋነኛ ተቃዋሚ ፓርቲ ቻዴማ ምክትል ሊቀመንበሩ ጆን ሄቼ በሽብርተኝነት ወንጀል ክስ እንደተመሰረተባቸው አስታወቀ። ምርጫው በድጋሚ እንዲደረግ ሲጠይቅ የነበረው ቻዴማ ፓርቲ ምክትል ሊቀመንበሩ ክሱ እንደተመሰረተባቸው ያስታወቀው ትላንት በኤክስ ገጹ ባወጣው ጽሑፍ ነው። ፖሊስ ሄቼን ከዋና ከተማዋ ዶዶማ ክሱ ወደ ተመሰረተበት የባህር ዳርቻ ኪኖዶኒ ግዛት መውሰዱን ገልጿል። የፓርቲው ምክትል ሊቀመንበር መቼ ፍርድ ቤት እንደሚቀርቡ ግን የተገለጸ ነገር አለመኖሩን አዣንስ ፍራንስ ፕሬስ ዘግቧል። ሄቼ ላይ ክሱ የተመሰረተው የሀገሪቱ ፕሬዝዳንት ሳሚያ ሱሉሁ ሐሰን በድጋሚ የታንዛኒያ ፕሬዝዳንት ሆነው ቃለ መሐላ በፈጸሙ ማግስት ነው። የፓርቲው መሪ ቱንዱ ሊሱም በሞት ሊያስቀጣ በሚችል የሀገር ክህደት ወንጀል ተከሰው ጉዳያቸው በፍርድ ቤት እየታየ እንደሆነ ዘገባው አስታውሷል። የሀገሪቱ ምርጫ ኮሚሽን ባለፈው ሳምንት ሮብ በተካሄደው ምርጫ አሁን በስልጣን ላይ ያሉት ሳሚያ ሱሉሁ ሐሰን 98 በመቶ ድምፅ በማግኘት ማሸነፋቸውን ገልጿል። ተቃዋሚ ፓርቲዎች ግን ምርጫው የይስሙላ ነው ሲሉ ተችተዋል። በምርጫው ዕለት የተነሳው ተቃውሞ ለቀናት ዘልቆ ለበርካታ ሰዎች እልፈት መንስኤ መሆኑ ሲዘገብ ቆይቷል። ቻዴማ በምርጫው ማግስት በተነሱ ሁከቶች ከ800 ያላነሰ ሞት መመዝገቡን መግለጹ ይታወሳል። አንድ የዲፕሎማቲክ ምንጭ ደግሞ በታንዛኒያ ዙሪያ ባሉ ሆስፒታሎችና የጤና ክሊኒኮች ምናልባትም በሺዎች የሚቆጠሩ የተመዘገቡ ሞቶች መኖራቸውን የሚገልጹ ታማኝ ሪፖርቶች እንዳሉ ለፈረንሳዩ የዜና ወኪል ተናግረዋል።
ኢትዮጵያ ከቻይና ጋር የዓለም ንግድ ድርጅት የአባልነት የሁለትዮሽ የገበያ ድርድርን አጠናቃ መፈራረሟ ተገለጸ። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ስምምነቱ መፈረሙን ትላንት በኦፊሴላዊ የፌስቡክ ገጻቸው ባሰፈሩት ጽሑፍ አስታውቀዋል። ሚኒስትሩ በመግለጫቸው ስምምነቱ የተፈረመው ስዊዘርላንድ ጄኔቫ በሚገኘው የኢትዮጵያ ኤምባሲ አማካኝነት እንደሆነም ጠቁሟል። ትላንት በጄኔቫ ስምምነቱን የተፈራረመችው ቻይና ከአርጀንቲናና ከቱርክ ቀጥሎ ከኢትዮጵያ ጋር የሁለትዮሽ የገበያ ተደራሽነት ስምምነት የፈረመች ሶስተኛው ሀገር ሆናለች። ኢትዮጵያ የዓለም ንግድ ድርጅት የአባልነት ድርድር አካል የሆነውን ይህን የሁለትዮሽ የገበያ ድርድር ከቱርክና አርጀንቲና ጋር ባለፉት ሳምንታት መፈራረሟ ይታወሳል። ዶክተር ካሳሁን በመግለጫቸው ከሌሎች ሀገራት ጋር ተመሳሳይ ድርድሮችን የማከናወኑ ሂደት በመፋጠን ላይ እንደሆነም ጠቁመዋል። እንደ አውሮፓውያን አቆጣጠር በ1995 የተመሰረተው የዓለም ንግድ ድርጅት አሁን ላይ የአባል ሀገራቱ ቁጥር 166 ደርሷል።